አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። ከኛ ሁሉ ሰላም ነው። ዛሬ በሌላ ቪዲዮ ብቅ ብለናል። እንግዲህ ዛሬ ቤቴ ያለች ያጎቴ ልጅ አለች። ያው ስራም ታግዘኛለች። እንደገናም ደግሞ ያው ወደ አረብ ሀገር ልትሄድ ፓስፖርት እንደዚሁ ደግሞ ሲኦሲ ምናምን ጀምራለች። እኔው ጋር ሆና ሲኦሲም እየተማረች ነው። እንደገናም ደግሞ ፓስፖርት እዚሁ የልደት ካርድ አሰርታ የሆነ ፕሮሰስ ላይ ደርሳ መጣች። ያን ልደት ካርድ ጨረሰች፣ ፓስፖርትም ተመዘገበች፣ ፓስፖርቷን አመጣች ትናንትና። ሲዩሲ ደግሞ ጀምራለች። እስኪ ሀቂቃ ያው ወደ አረብ ሀገር ሊሄዱ ያሉ እህቶች አረብ ሀገር ሄደው ከመጡ እህቶች ብዙ ነገሮችን መማር ይችላሉ ብዬ አስባለሁ። በእኛ ጊዜ በፊት ሀቂቃ አረብ ሀገር ሄዶ የመጣም ሰው አናቅም። ሄደው የመጡትንም ለመቅረብ እንፈራለን። እሳቸውም ያን ያክል አያቀርቡም። ሊያቀርቡ ይችላሉ፣ ግን ያን ያክል ክፍተት ነው እንጂ ያን ያክል በጣም ቅርርብ አይነት ነገር የለንም። እና እኔ አስታውሳለሁኝ ደሴ ኢሚግሬሽን ፓስፖርት ላወጣ በሄድኩበት ጊዜ ከዛ ሀገር የመጡት የሆነ ትልቅ ሰዎች ሁነው ነው የሚታዩኝ። ለመቅረብ ደግሞ እንዴት ነው አንዲት ትልቅን ሰው ለመቅረብ በጣም የሚከብድ አይነት ነገርና የዛን ሰዓት በጣም ጩጭንን እሳቸውን ስናያቸው ደግሞ በጣም ትልቆች ናቸውና ለመቅረብ በጣም እፈራለሁ፣ እንኳን የስራ ልምድ ለመጠየቅና ዛሬ ላይ ግን ያ ነገር የለም። በየቤት በየመንገዱ በየታክሲው በየቤታችን ግን ከአረብ ሀገር የመጡ እህቶቻቸው እናቶቻቸው ጓደኞቻቸው ከአረብ ሀገር የመጡ ናቸው፣ መማር ይችላሉና እንግዲህ ይችም ያጎቴ ልጅ ያው ቋንቋ አንድ ደብተር ይሆናል የጻፈችው። እዚህ እኔና ባለቤቴ ስናወራ ጎረቤት አለችኝ ጓደኛ፣ እሷ ጋር ስናወራ ቁጭ ብለን ባልንበት ሰዓት ይሄ ማለት ይሄ ነው ስንላ ስትጽፍ ስናወራም ስትሰማ ብዙ ነገሮችን ጽፋለች። በቃ ምግብ ነክ ነገር፣ አልባሳት ምናምን በቃ ብዙ ነገሮችን ለምዳለች። ብዙም ነገር ጽፋለች፣ እየጻፈች ይዛለች። አጥኔው እያልኳት ነው እና በጣም ያንን ሁላ ካጠናችው ያን ሁላ ከያዘችው እነሱ ጋር የሚቀራት እንደሄደች እነሱ ጋር የሚቀራት ወሬ ነው፣ እየተመላለሱ ወሬ ነው እንጂ የሚቀራት አምጪው ውሰጂውን በስነ ስርዓት ታውቃለች ብዬ ነው የማስበው። እንኳን እሷ ይሄን ያክል የጻፈችው እኔ አስታውሳለሁኝ እንግዲህ የዛሬ 15 ዓመት አካባቢ ማለት ነው። እንግዲህ የዛን ሰዓት አዲስ አበባ ለምርመራ በሄድኩበት ሰዓት 3 ወረቀት ይሸጥ ነበረ ተነጥሎ፣ 3 ልሙጥ ወረቀት ላይ በኮምፒውተር የተጻፈ ልሙጥ ወረቀት 3 ወረቀት በ3 ብር ገዝቼ አንዷን 1 ብር አንዷን 1 ብር በ3 ብር ገዝቼ ያንን አጠናሁት። ዝም ብሎ ይሄ መክነሳው እብሪቁ ሮዙ ምናምን ሂጂ አምጪ ውሰጂ ምናምን በቃ እነዚህን ነገሮችና አንዳንድ የቤት እቃ አንዳንድ ምግብ አወቅኩኝ። ያን ነገር ስታይ ሴትየቱ ቃል ጠፋ አልኩኝ። ያን ነገር በጣም አጠናሁት፣ ሌቱንም ቀኑንም ብዬ አጠናሁት። ስታየኝ ከአሁን ቀደም አረብ ሀገር ሰርተሻል አለችኝ። አልሰራሁም የመጀመሪያ ነው አልኳት። ይሄ በቃ ሺ ገሪብ አለች። ኬፍ ያኔ ታርፊን ሀዳ አለችኝ። ይህም ኢትዮጵያ ስሙ እንደዚሁ ነው እንዳለችኝ። አይ እንደዛ ሳይሆን አልኳት። ወረቀቱን አወጣሁኝና አስረድኋት። እንደዚህ አዲስ አበባ ምርመራ ሂጄ አልኳት። ቢሆን በምልክት ምናምን ነገር ማለት ነው። የዛን ሰዓት አዲስ አበባ ያውቃሉ፣ አዲስ ነው የሚሉትና እንደዚህ ምርመራ ሂጄ ምናምን ከዛ ይህንን አጥንቼ ነው አልኳት። ከዛ ሳሳያት ገባት። በጣም ማሻአላ ማሻአላ ምናምን አለች። በቃ የሆነ እንዴት ልበላችሁ በቃ ምናምን ውዴታዋ ተውት በቃ እና የሆነ ስራ ቀለለችልኝ አይነት ነገር አለ አይደለ? በቃ ፋህምና ታውቃለች አይነት ነገርና ለሷ ይጠቅማታል እና ብዙ ነገር እንጻፈች። እስኪ ደግሞ ዛሬ እንግዲህ ይሄን ካውያ ካመጣሁት እንደምታዩት መግቢያው ላይ ገና ነው የፈታሁት፣ አልፈታሁትም እስካሁን ድረስ። ምክንያቱም ይዛችሁን ብትመጡ እዚህ ሀገር ላይ መብራት ይቆጥራል በማለት እንኳን ካውያ አይደለም ይሄ ቅንጦቱ ቦይለር የውሃ ማሞቂያ ሰኻን የውሃ ማሞቂያውን ራሱ አሁን ይቆጥራል፣ መፍጫ ይቆጥራል እያሉኝ ያው እሱም እንግዲህ ይቆጥራል ማቆም አለብሽ ምናምን ይለኛል። እኔም ከመጠቀም ወደ ኋላ አልልም እንጂ ይቆጥራል ይላሉ። ግን ያው እየተጠቀምኩ ነው፣ ካውያ ሳይሆን ይሄኛው ማለት ነው። ካውያው ከመጣ ገና እየተፈታ ነው። እሷን ለማሳየት ብዬ እንግዲህ የመጀመሪያ የኛ ምድር ላይ ስለሆነ አይመችም፣ እንደዚህ ወለል ላይ ነው። ካውያ ለማድረግ ቶቡ መጀመሪያ ኮሌታውን ካውያ ለማድረግ ግዴታ ወይ ጣውላ ወይ ደግሞ የካውያ ማረጊያው ሲኖር አስገብታችሁ በዛ ይደረጋል። የኔ ደግሞ እዚህ ምድር ላይ ስለነበር አልተመቸንም። ግን ይሄን አሳይቻታለሁ መጀመሪያ ኮሌታው መሆኑን። እንደገና ሲወስም ስማር መጀመሪያ ኮሌታው ነው የሚደረገው አለኝ። ትክክል ናቸው አልኳት።
ይህንን አሳየኋት። ካውያውን በስነ ስርዓት አየችው፣ ማጥፋቱንም እንደገና መሸቀሉንም። ከዛ ደግሞ የኔን ቢጃማ ደግሞ አሳየኋት። ትንሽ የሆነ ነገሯ ቀረት ሲል በቃ እንደዚህ እያልኩኝ በመሀል እየተቀበልኩኝ ምናምን አሳየኋት። ያው ልጆች ከነገራችኋቸው በጣም ፋስት ናቸው። እንደ ቀልድ ቤት ውስጥ ያሉ እህቶቻችሁን ለምሳሌ እናንተ መታችሁ እነሱ የሚሄዱ ከሆነ ብዙ ነገሩን አስለምዷቸው። ልጆቻችሁን የምትልኩ ከሆነ እህቶቻችሁን የምትልኩ ከሆነ አስለምዷቸው። ብዙ ነገሮችን እዛ ሲሄዱ ቀላል ይሆንላታል። አሁን እሺ ያጎቴ ልጅ ልብስ ማጠፉንም ቆይታውታላችሁ። ቀጥሎ ከዚህ ቀጥሎ ማለት ነው እንዴት እንደሚታጠፍ በፎርም ሲታጠፍ የታጠፈበት ወገቡ ላይ የታጠፈበት ስትሬት መሆን አለበት። እሱን በቃ እኔ ሴትዮዬ ጋር ሆኜ በምሰራበት ጊዜ በምታደርጋቸው እያንዳንዱ የጽዳት ፕሮግራም የሆኑ ነገሮችን ተርቲዋን በቃ እዚህ አሳየኋት ሁሉን ነገርና አሁን በቃ ታውቃለች። ሀታ እንዴት ነው ፎጣ ጥቅልል አድርጎ በቅርጽ ማውጣት አለ አይደል? አልጋቸው ላይ እኮ ሆቴል ቤት ምናምን አይታችሁ ከሆነ ወይም ደግሞ እንደዚህ አንዳንድ ጊዜ አልጋቸው ላይ ሀረካት ምናምን ፎጣ ጠቅልል አድርገው በልብ ቅርጽ ወይ በወፍ ቅርጽ ምናምን አድርገው አበባ ምናምን በተነው ምናምን የሆነ ዲኮር አለና እሱን ራሱ በፎጣ መስራት ትችላለች። አልጋ እዛ አላስገባሁም እንጂ ማለት ነውና በስነ ስርዓት ታውቃለች። እንግዲህ ዝም ይጣያ ራሱ ይሄ እንዴት እንደሚታጠፍ እንግዲህ እያሳየዋት ነው። ይሄ ቢጃማ ያው ላስተጣጠፍ በጣም ምቹ ነው። ምንም ያን ያክል የሚከብድ አይደለም። የሚጣይ ብታዋት በቃ ግብት እያለች ካውያ ላይ ያዝ እያለች እምቢ አለችን በጣም ማለት ነው። አላሰራለችን። እንደምንም እሷን ጋር እየታገልን ቢሆን ቪዲዮ ቀረጽን እላችኋለሁኝ። ያው በእርግጥ አረብ ሀገር ላላችሁ ትምህርት ላይሆን ይችላል። እዚህ ሀገር ላላችሁ ግን ትምህርትም ነው። እንደገናም ደግሞ በዚሁ አጋጣሚ ያው ሰራተኛ የሚፈልጉ ካሉ በቃ እንደዚህ ነው የሚታጠፈው ምናምን ብዬ አሳየኋት። እሷም ልክ እንደኔ አርጋ እንዲታጥፍ ማለት ነው በደንብ አሳየኋት። አንድ ጊዜ ተበላሸባት። እዚህ እንደምታያት እሷ እያጠፈች ነው። አንድ ጊዜ ይበላሽባታል። እንደገና ሁለተኛ ደግማ ያው ነገሮች የሚስተካከሉ በሁለት በሶስት ጊዜ ነው እያልኳት 2-3 ጊዜ እያጠፈች አስተካከለቻት ማለት ነው። እና ያው ዝላለ ሰው በጣም ትምህርት ይሆናልና ህዶ ከመጣ ሰው ቋንቋንም አብዛኛው እዚህ ሀገር ላይ አሁን ህዶ የመጣው ብዛት ስላለ ሲያወሩ ትሰማላችሁ። ከጎረቤት ጋር ህዶ ከመጣ ጋር ብዙ በተለይ አብዛኛው አሁን ላይ አረበኛ እየተለመደ ያልሄደ ሰው ራሱ በጣም ይሄ እንዴት መሰላችሁ ሀቢቢ ኢሽፊ ሽኩረን ምናምን ቀላል ቀላል ቃላቶችን እየተበላሸባት ነው እዚህ ላይ የምንስቀው። ከዛ እንደገና ታጥፋለች። አጋጣሚ ሆኖ ከካሜራ የሚጠየቅ ገባች። ለማስገባት አልፈለኩም ነበረ ግን ገባችብኝ። ከዛ በቃ ይህን ይመስል ነበር የዛሬውን የካውያ ማለት ነው። እና አሁን የቀራት ነገር እንትን ነው ማሽን ለምሳሌ የልብስ ማጠብ አሁን ካውያ ካወቁ የልብስ ማጠቢያ ማሽን ካወቁ ቤታችሁ ይሄ ፉርን ምናምን ነገር ካለ ምንም አይቸግራትም። እኔ ያን ሁሉ ቤት እየተጠቀምኩ ስለሆነ ያን ሁሉ ታውቃለች። የልብስ ማጠቢያው ማሽኑን ቀሳላውን ደግሞ ወንድሜ ቤት እኔ እንዳጋጣሚ ሆነ እኔ ጋር የለም፣ ወንድሜ ቤት ግን አለ። ወንድሜ ቤት አይታለች። ያንንም እንዴት እንደሚታጠብ እንዴት እንደሆነም ሁሉን ነገር አይታለች። አንዳንድ ጊዜ እንደገና ደግሞ እኔ ጋር እንትን አለ ይሄ ኤሌክትሪኩ መክነሳ ካህረብ እኔ ጋር አለ። መክነሳ ያላያችሁ እንደሆነ እንጂ ካሁን ቀደም አረቢያ መጅልሴን እያጸዳሁኝ በጣም አቧራ ሲይዝ በዛ በስነ ስርዓት ሽጥፍ የማደርገው በዛ ነውና አቧራውን በጣም ያነሳልኛል። ያንን አይታለች። አሁን አንዳንዱ ልጅ ያ ኤሌክትሪክ መክነሳ ሲጮህ ምንድን ነው የሚጮኸው ነገር እሳቸውንም አብሮ የሚበላቸው አብሮ ሽፍጥ አድርጎ የሚወስዳቸው ይመስላቸዋል ምናምን ወይ ጩኸቱ በጣም እንትን የሚላቸው ሊኖሩ ይችላሉና ያን ነገር ማሳየቱም ጥሩ ነገር ነው። አሁን ያን ታውቃለች። በራሷ ጊዜ መሸቀልን በራሷ ጊዜ ማጥፋትን በራሷ ጊዜ ታጸዳለች። አይታለች ያንን መጥረጊያውንም ማለት ነው። ቀሳላውንም አይታለች። ፍርኑንም አይታለች። በቃ ምንም የሚቸግራት ነገር የለም። የቀሳላውንም መጀመሪያ ነጭ ልብስ እንደዚህ ይታጠባል። ነጩ ልብስ አረፋት ደግሞ ይሄ አንድ አይነት ከለር ልብስ ይታጠባል ብለን እዛም ማሳይቻታለሁኝ ወንድሜ ቤት። ስለዚህ ምንም ያን ያክል የሚያቅታት ነገር የለም። በአሁኑ ሰዓት ላይ ፋስት ነው የሚሆኑት ሀቂቃ ማለት ነው። እዛ አንዳንድ ልብሶችን እያሳየኋን ነው። አንዳንድ ልብስ አስተጣጠፉ ላይ ስትሳሳት እንደዚህ ሁለተኛ ሶስተኛ እያልኩ እየደጋገምኩ እያሳየኋት ነው። ጅንስ ሱሪ እንደዚሁ እንዴት እንደሚታጠፍ አንድ አይነት ሁለት አይነት ሀረካት እንደሚታጠፍ ምናምን እያሳየኋት ነበር እዚህም ማለት ነው። እና
ያን ያክል አሁን ብኬድ ይከብዳታል ብዬ አላቅም። እንደ ሰዎቹ ፍጥነትና ቅልጥፍ ማለት ይለያይ እንደሁ እንጂ ያን ያክል የሚከብዳት አይነት ነገር አይሆንም ብዬ ነው የማስበው። እና እንኳን እነሱ አሁን በተለይ በቴክኖሎጂ የታገዙት ቀርቶ ስልክ ይዘው ነው የሚሄዱት። ከዚሁ በስልክ ሁሉን ነገር ማየት ይችላሉ፣ በስልክ መጠየቅ ይችላሉ። ሰዎቹ ከፍተው ስልክ ካልከለከሏቸው በስተቀር በእኛ ጊዜ ክሻፍ ኖኪያዋ እንኳ የለችም ነበረ። ብትኖር ራሱ አንሰጥም ነበርና የነሱ ጊዜ ያው ደስ ይላል አሁን ላይ ማለት ነውና እንግዲህ አንዳንድ ነገሮችን እንደዚሁ እያየች ነው ማለት ነው። ያው ደስ ይላል እንደዚህ እንትን የሚል ከተገኘ ለነሱ ሄደው ቶሎ ብለው ግር አይሏቸው። ምግቦች ራሱ እዚሁ ስሰራ ታያለች። ፒዛ፣ ኬክ፣ ሃምቡርጋር በቃ የተለያየ ነገር እዚህ ስሰራ ታየኛለች። ልክ አረብ ሀገር። እኔ ደግሞ እዚህ ደግሞ መቃዲ የሌለውን ነገር መቃዲ የለ ሆኖ ለመስራት የተቸገርኩትን አይነት ምግቦች እዛ የሚበሉትን በሶሻል ሚዲያ በየቲክቶኩ በየዩቱቡ አሳያታለሁ። ቪዲዮ እንደነዚህ አይነት ምግቦች ናቸው የሚሰሩት አረብ ሀገር፣ ይሄን ይበላሉ፣ የአረብ ምግብ ነው፣ እንደዚህ ነው። ጁዝ ምፈጫለሁ፣ ያንንም ጁዝ አሳያታለሁ። እንዲህ ነው እንዳ ነው ብዬ የህፃን ላይ ምግብ ሳይቀር ማለት ነው አረብ ሀገር ላይ የሚበሉት የህፃን ላይ ምግብ ኩዳር ሳይቀር። እኛ ጋር አሁን ኩዳር ኩሳ ነው እንጂ የሌለው እና በጅጃን ነው እንጂ የሌለው ያው አለ ዙሮ። ስለዚህ ካሮቱን፣ ዱባውን፣ ድንቹን እንዴት እንደሚሰራ ሮዝ መስሪ እንዴት እንደሚሰራ ለልጅ ምግብ ያሉትን እዚህ ሀገር ላይ የማገኛቸውን ነገሮች አሳይቻታለሁ። ስለዚህ ያ ነገር ደግሞ አንድ ሰው ካየ ቶሎ ብሎ ቅልም ያደርጋል ሀቂቃ ማለት ነው። ስለዚህ እንግዲህ እንደሷ ፍጥነት ነው የሚወሰነው። እዚህ ላይ ያው አንዳንዶቹ ልብሶች እያበላሸችም እንደገና መልሳ እያጠፈች እየተስተካከለ አንድ ጊዜ ትሳሳታለች፣ ሁለተኛ ሶስተኛ ጥሩ ሆኖ ይወጣል። የሰው ልጅ በቃ መጀመሪያ ላይ ይሞክራል፣ ጥሩም ላይሆን ይችላል፣ ጥሩም ሊሆን ይችላል። ሁለተኛ ሶስተኛ ግን ጥሩ ሆኖ ይወጣል፣ በተደጋጋሚ የማጠፍ ማለት ነው። እና የተለያዩ አይነት ልብሶች እጅጌ ያላቸው እጅጌ የሌላቸው ቢጃማ ቶቦችን ያንዳንዱ አሳይቻታለሁ። ያው ስራቸው የሚሆነው ሄደው ጽዳት ነው የምላችሁና ለራሱ የመስታወትና የጣውላ መወሎያዎች የብቻቸው እንደሆኑ ያን ሁላ አሳይቻታለሁ ማለት ነው። የጣውላ እንደዚህ አይነት ሰዎች ወዛም ነገር ናቸው የሚነፉ፣ ወፈር ያለ የመስታወት ደግሞ ውሃ የመሰለ ስፕሬ ነው ብዬ ሁሉን ነገር ነግሬያታለሁኝ። በቪዲዮ ማሳይቻታለሁኝ። በቃ ያለውን ነገር ማለት ነው። ስለዚህ በስነ ስርዓት ይገባታል ታውቃለች ብዬ ነው የማስበው። በቃ መጨረሻ ላይ ይሄው እየሞከረች ቆንጆ እያደረገች እያጣጠፈች ነበረ። በስተ መጨረሻ እንደዚች አርጋ ጠፍጠፍ አርጋ ጨርሳለች። የዛሬው ቪዲዮ ይሄን ይመስል ነበር። እንግዲህ ለእሷም መልካም መንገድ